ለወንድ ልጅ በፍጹም መናገር የሌለብሽ ሚስጥር። አሁን ሰምተሽኛል። ከወደድሽው ይህንን አትንገሪ። እንዴ ናፊ ምን እያልሽ ነው? በፍቅር ግንኙነት በግልጽ ተነጋገሩ ትይናለሽ። ዛሬ ደግሞ ይህንን አትንገሪው እያልሽ ነው። ምን ማለትሽ ነው እያላችሁ ነው አይደለ? አሁን በፍቅር ግንኙነት በግልጽ ማውራት መነጋገር ያስፈልጋል። ግን ደግሞ ልትነግሪው የማይገባ መደበቅ ያለብሽም ነገር አለ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ምን ነገሮችን መናገር እንደሌለብሽ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደሰማችሁት ነው በሌላ ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ እና ደግሞ ውዶቼ የኔን ቪዲዮዎች ስታዩ ሁል ጊዜ ቪፒኤን አብርታችሁ ማየታችሁን እርግጠኛ ሁኑ። ቀጥታ ወደ ዛሬው ቪዲዮ እንለፍ። የመጀመሪያው ከወደድሽው ልትነግሪው የማይገባው ልትደብቂው የሚገባው መንገር የሌለብሽ ሚስጥር ምንድነው? ስለ ቀድሞ ፍቅረኛሽ ነው። ስለ ቀድሞ ፍቅረኛሽ አትንገሪው ስል ስለ ቀድሞ ፍቅረኛሽ ምንም አታንሺ፣ ምንም አታውሪ ማለት አይደለም። ካለሽ ማለት ነው የበፊት የፍቅር ግንኙነት ካለሽ፣ ከሌለሽም ደግሞ እንደሌለሽ ማለት ነው። ዞሮ ማወቅ ያለበት ነገር ነው። ፍቅረኛ ነበረሽ ወይስ የለሽም ነበር? ካለሽም ምንድነው የተፈጠረው? ምን ያህል ጊዜ አብራችሁ ቆያችሁ? ማን ነው የሚባለው? ምናምን አይነት አለው አይደለ? እነዚህ ጄኔራል የሆኑ ነገሮችን መነጋገር ያስፈልጋል፣ ግድም ነው። ግን ደግሞ በቃ አንዳንድ ጊዜ እኛ ሴቶች የበለጠ ፍቅር፣ የበለጠ ትሪትመንት፣ የበለጠ እንክብካቤ ከመፈለግ እናነሳለን። በፊት እኮ እሱ እንደዚህ ያደርግልኝ ነበር፣ እንደዚህ ሲሆንማ አይቶ ዝም አይልም ነበር፣ ለልደቴ እኮ ይሄን ነበር የሚሰጠኝ፣ እሱ እኮ በእኔ እንደዚህ አይጨክንም፣ በቃ እያልን ንጽጽር ውስጥ እናስገባለን። ደግመን ደጋግመን እናነሳለን። እዚህ ቦታ እኮ ይዞኝ ይሄድ ነበር፣ እንደዚህ ይሰጠኝ ነበር፣ እንደዚህ ይለኝ ነበረ፣ ይሄ ነገሬን ይወድልኝ ነበር እያልን ደግመን ደጋግመን እናነሳለን። ይሄ የፍቅር ግንኙነታችሁ እንዲሻክር በውድድሩ ደግሞ እሱ በቂ እንዳልሆነ እንደሚያንስ እንዲሰማው ከበፊት ፍቅረኛሽ ጋር የነበረሽን ነገር እንዳልጨረሽ አሁንም ለሱ ቦታ እንዳለሽ አሁንም ስለሱ እንደምታስቢ እንዲያስብና ቀስ በቀስ ከአንቺ እንዲለይ የሚያደርገው ነገር ነው። ለዛም በጣም መጠንቀቅ ይኖርብሻል። ስለ ቀድሞ ፍቅረኛሽ አትንገሪው። በቃ ይሄ ቅድም እንዳልኳችሁ ጄኔራል የሆኑ ነገሮች አሉ አይደለ? ማን እንደነበረን፣ ለምን እንደተለያያችሁ፣ ምን ያህል ጊዜ አብራችሁ እንደቆያችሁ ካወቀ በቂ ነው። እንደዚህ ያደርግልኝ ነበር፣ እዚህ ቦታ ይወስደኝ ነበረ፣ ይሄን ይለኝ ነበረ ምናምን የሚሉ ዲቴይሎች የሚሉ ዝርዝር ነገሮች በፍጹም አያስፈልጉም። ይልቁኑ የፍቅር ግንኙነታችሁን የሚያሻክሩና የሚጎዱ ናቸው። አንዳንድ ነገሮች ባይነገሩ ቢተዉ ቢቀሩ ለፍቅር ግንኙነቱ ጥሩና መልካም ስለሆኑ ነው። ዛሬ ይሄንን በሚስጥር ያዥው፣ አትንገሪው፣ አንቺ ጋር ብቻ ይቆይ የምልሽ። ስለዚህ በአንቺና በቀድሞ ፍቅረኛሽ መካከል ያለ ነገር በቃ አልፏል። በአንቺ በሱ መሀል የሚቀር ነገር ነው መሆን ያለበት። እዚህኛው ህይወትሽ ውስጥ አታምጪው። ሁለተኛው ደግሞ መናገር የሌለብሽ ብትናገሪ ጥሩ ነገር የማያመጣ ጥቅም የሌለው ሚስጥር አድርገሽ መያዝ ያለብሽ ደግሞ ምንድነው? የገዛልሽ ያመጣልሽ የሰጠሽን ስጦታ እንዳልወደድሽው ነው። እንደ ናፊ ምን ማለትሽ ነው? አለመውደዴንማ መናገር አለብኝ እያላችሁ ነው አይደለም? እንደኛ ባለ ሀገር እንደ ኢትዮጵያዊ ብዙ የተለመደ አይደለም። ሲጀመር ስጦታ መስጠት እንደው አሁን ላይ ጥሩ እየሆነ እየተሻሻለ የመጣ ነገር ነው እንጂ ስጦታ መስጠት የተለመደ አይደለም። ወንድ ልጅ አበባም ሆነ ምንም ሆነ በቃ አለ አይደለ? ስጦታ መስጠት ካልቸር አላደረግነውም። ገና በልምምድ ላይ ያለ ነገር ነውና እዚህ ላይ ማበረታታት ነው እንጂ ወደኋላ የሚያስቀሩ ነገሮችን ማድረግ ተገቢ አይደለም። ወንዶች ብዙ ጎበዝ አይደሉም። ይሄ ሄደው ስጦታ ገዝተው ያንን ማድረግ ላይ ጎበዝ አይደሉም እና እንደዚህ በምታደርጊበት ሰዓት ላይ ዲስከሬጅ በምታደርጊው ሰዓት ላይ ይሄን አልወደድኩትም፣ ለምን ይሄን አደረግ፣ ለምን ይሄን ገዛልኝ፣ ለምን ይሄን አመጣ ምናምን ብለሽ ቶሎ ሪያክት የምታደርጊ ሲሆን ያንን ነገር ወደ አለማድረግ ይሄዳል። ምክንያቱም መጀመሪያውኑም የማድረግ ልማዱም ስለሌለው በቃ ቢቀርስ ብትወስ አይነት ነገር ውስጥ ነው የሚገባው፣ ላንቺ ባይልሽም ማለት ነው። ስለዚህ የማትወጂውን ነገር ከአንቺ ጋር የማይሄድ ነገር አድርጎ እንኳን ከሆነ ሌላ ጊዜ ላይ ካለፈ በኋላ እኔ እኮ የምወደው እንደዚህ ነው፣ በጣም ደስ የሚለኝ እኮ እንደዚህ ሲሰጠኝ ደስ ይለኛል ምናምን እያልሽ በዘዴ በጥበብ ንገሪው እንጂ በዛችው ሞመንት እንዳልወደድሽው እንዳላስደሰተሽ መናገር ብዙ ጥሩ አይደለም። ምክንያቱም ያንን ነገር ለማድረግ እሱ የሄደበት ርቀት አለ። ያንን አፕሪሺየት አድርጊ፣ ያንን ክሬዲት ስጪ፣ ያንን አድንቂ። ያመጣልሽ ነገር በተለየ ሁኔታ ላትወጁ፣ በተለየ ሁኔታ ላትጠቀሚበት ትቺ ይሆናል። ግን ጥረቱን፣ አንቺን ለማስደሰት የሄደበትን መንገድ እነዚህን ክሬዲት ስጪውና እለፊው። ሌላ ጊዜ ላይ እንዲያመጣልሽ የምትፈልጊው ነገር ካለ በዘዴ በጥበብ ይሄንን እኮ ብትሰጠኝ እንዴት ደስ እንደሚለኝ ምናምን ብለሽ
ለመንገር ለመጠቆም ሞክሪ እንጂ የገዛልሽን ያመጣልሽን አስቦ ተጨንቆ የሰጠሽን ስጦታ እንዳልወደድሽው አትንገሪው። ሶስተኛ መናገር የሌለብሽ ሚስጥር ምንድነው? ሊቀርቡሽ ሊያወሩሽ የሚሞክሩ ወንዶችን ነው። እንደዚህ አይነት ሰው እየጻፈልኝ ነው፣ እንደዚህ እያለኝ ነው፣ እንደዚህ እያናገረኝ ነው እያልሽ ዲቴል ሊቀርቡሽ ሊያወሩሽ የሚፈልጉ የሚወዱሽ በዙሪያሽ ያሉ ወንዶች ይኖራሉ አይደለ? መቼስ እነዚህን ወንዶች እያነሳሽ እሱ ጋር እንደዚህ ያለ እገሌ እኮ እንደዚህ ብሎ ጽፎልኝ፣ እገሌ እኮ እንደዚህ ካልተገናኘን ብሎኝ፣ እገሌ እኮ እንደዚህ አውርቶኝ እያልሽ መናገር ብዙ ጥሩ አይደለም። አንዳንድ ጊዜ እኛ ሴቶች ይህንን የምናደርገው እንደምንፈለግ እንደምንወደድ እንዲያውቅልን ስለምንፈልግ ነው። ግን ጥሩ አይደለም፣ ትክክልም አይደለም። ይሄን በሚስጥር መያዝ ያለብሽ ነው። በሚስጥር መያዝ አለብሽ ስል ግን ሃንድል ደግሞ ማድረግ አለብሽ። አንቺ ኦልሬዲ ሪሌሽንሺፕ ውስጥ ሆነሽ ፍቅር ውስጥ ሆነሽ ከአንድ ወንድ ጋር ሌሎች የሚጽፉልሽን ወንዶች ማኔጅ ማታረጊበት መንገድ ያስፈልግሻል። ዝም ብለሽ የምትጻጻፊ፣ ዝም ብለሽ መልስ የምትመልሽላቸው፣ ዝም ብለሽ የምታወሪያቸው መሆን የለበትም። ማኔጅ አድርጊ። ሪሌሽንሺፕ ውስጥ ከሆንሽ ብሎክ አድርጊ ሁሉንም በዙሪያሽ ያሉ የሚያወሩሽ። እኛ ሴቶች በነገራችን ላይ ራሳችንን መሸወድ የለብንም። ወንድ ልጅ የሆነ ነገር ፈልጎ ሲመጣ ከኛ ጋር ሲያወራ ሲቀርበን በደንብ እናውቃለን። ይሁን ግን እንዳላወቀ ሆነን ዝም ብለን አላድለ ሰው አለኝም ለማለት እንላለን። በቃ እንፈልገዋለን። አክቹዋሊ በዙሪያችን ሰዎች የሚወዱን ሰዎች መኖራቸውን እንፈልገዋለን። ግን ትክክል አይደለም። ይሄ በራስ መተማመን ያላት ሴት በራስ መተማመኗ ከውስጧ ከራሷ ነው እንጂ ሰዎች የሚፈልጓት ሰዎች ስላሉ የሚጨምር የሚፈልጓት ሰዎች በቀነሱ ቁጥር ደግሞ መልሶ የሚቀንስ አይደለም። ስለዚህ በራስ መተማመን እንዳለሽ የምታምኚ ከሆነ በዙሪያሽ ያሉ ከፍቅረኛሽ ውጭ ያሉ ሊቀርቡሽ ሊያወሩሽ የሚሞክሩ የሚጥሩ ወንዶችን በራሽ መንገድ ማኔጅ አድርጊ። ለሱ ግን በፍጹም አትንገሪው። ጥሩ ነገር የሚያመጣልሽ ስላልሆነ ማለት ነው። እሱም በአንቺ ላይ ያለውን እምነት በቃ ተጠራጣሪም እንዲሆን የሚያደርገው ነገር ስለሆነ ይህንን በሚስጥር ያዡ። ይህንን ስል የገፋ ነገሮች ይሄ አንዳንድ ጊዜ አንዳንድ ሰዎች አልፈው ብዙ መንገድ ይሄዳሉ። ያንን ደብቂው ምናምን ማለት አይደለም። በቃ በራስሽ መንገድ ግን ማኔጅ አድርጊው። በቃ እገሌ ያለ እገሌ እኮ እንደዚህ ጽፎልኝ፣ እገሌ እኮ እንደዚህ ብሎኝ፣ እገሌ እኮ እያልሽ እያንዳንዱን ነገር ሄደሽ አትናገሪ። በራስሽ መንገድ ማኔጅ አድርጊ። በቃ እንደዚህ የሚጽፉልሽ የሚያወሩልሽ ምናምን ሊቀርቡሽ የሚሞክሩ ሰዎችን በራስሽ መንገድ ከነሱ ለመራቅ ሞክሪ። ይሄ በጣም ወሳኝ ነገር ነው። በሚስጥር ያዡ። አራተኛ ቤተሰቦቹን እንደማትወጃቸው። ይሄ ትንሽ ከበድ ያለ ነገር ነው አይደለ? ቤተሰብ ያሳደገ አሁን ያለንበት ደረጃ እንድንደርስ ያደረገ እሱም አሁን ላለበት መሰረቱ የሆኑ ቤተሰቦች ይኖሩታል በዙሪያው ማለት ነው። ከነሱ ጋር እንግዲህ ጥሩ የሆነ ስሜት ቢኖርሽ፣ ጥሩ የሆነ ሪሌሽንሺፕ ቢኖርሽ ብትወጃቸው መልካም ነው። ግን እንዳትወጃቸው የሚያደርግ ነገር ካየሽባቸው ካስተዋልሽባቸው ይህንን በፍጹም ለሱ አትንገሪው። ምክንያቱም አንዳንድ ጊዜ ምንድነው ሰዎች ጋር የሆነ የሚቀየር ነገር አለ፣ የሚለወጥ ነገር አለ፣ የማይለወጥ ደግሞ ተቀብለ ነው ዝም ብለን የምንሄደው ነገር አለ። ይሄ ከዚህ ጋር አብሮ የሚሄደው ተቀብለን መሄድ የሚለው ነው። ምክንያቱም ሰውን እኛ ተነስተን ዛሬ መቀየር አንችልም። የሆነ ባህሪውን መለወጥ አንችልም። የሆነ ነገሩን ማስተካከል አንችልም። እሱን እስከወደድሽው ድረስ፣ እሱን እስካፈቀርሽው ድረስ፣ ከእሱ ጋር ህይወት አለኝ ብለሽ እስካሰብሽ ድረስ ቤተሰቦቹን ባውንደሪ አስምረሽ አጥር አስምረሽ ግን ጥሩ የሆነ ሪሌሽንሺፕ ነው ሊኖርሽ የሚገባው። ስለዚህ እንደማትወጃቸው እንደምትጠያቸው ለሱ መናገር የለብሽም። እንዳልኩት መግቢያ ላይ ቢሆን ለነሱ ጥሩ ስሜት ቢኖርሽ መልካም፣ ብትወጃቸው እሱ እንደሚወዳቸው ብትወጃቸው ጥሩ። ግን ያንን ማድረግ እንኳን ባትቺ ለነሱ ጥሩ ነገር ባይኖርሽ ከምታዩ ነገር አንጻር ብቻ በብዙ ምክንያቶች ባይረዱሽ ምናምን ለነሱ ጥሩ ነገር ባይኖርሽ እንኳን ያንን አውጥተሽ ለሱ መናገር የለብሽም። ይሄ አንቺ ጋር መቅረት ያለበት ሚስጥር ነው። በተቻለሽ መጠር ጥሩ ነገራቸውን ለማየት ጥሩ ነገራቸውን ለመመልከት ለመቀበል ሞክሪ እንጂ እሱ ጋር መተሽ ቤተሰቡን እንዳልወደድሽለት ቤተሰቡን እንደምትጠይበት መናገር ብዙ አያዛልቅም፣ ብዙ ርቀት አያስኬድሽም። የቱንም ያህል ቢወድሽ የቱንም ያህል ቢያፈቅርሽ ቤተሰቦቹን እንደምትጠያቸው ቤተሰቦቹን እንደማታከብሪያቸው በግልጽ እየነገርሽው ከአንቺ ጋር መሆን መቆየት የሚፈልግ ወንድ የለም። ስለዚህ ምንድነው ማድረግ የሚቻለው? አስታራቂው ሀሳብ ምንድነው? ከነሱ የሚያገናኙሽን ነገሮች በተቻለሽ አቅም ለመቀነስ መሞከር። ያንን ማድረግ ሴት ልጅ ብልሃተኛ ጥበበኛ ናትና ከነሱ ጋር ጥሩ ነገር ከሌለሽ፣ ካልወደድሻቸው፣ ካልተመቸሽ፣ ካልተስማማሽ የሚያርቅሽን ነገር ከነሱ ጋር ማያገናኝሽን ነገር እንዴት ነው? ግንኙነት እኮ ሲደጋገም አይደለ? ጥሩ ከሆነም የበለጠ ይጠበቅ ይሄዳል። አንዳንድ ጊዜ ጥሩ ግንኙነትም ከመደጋገም ደግሞ ወደ መጥፎ ሊያመራ ይችላል። ስለዚህ ጥሩ ከሌለሽ መጀመሪያውኑም ለነሱ ያለሽ ነገር ጥሩ ካልሆነ ባየሹ በሆነው ነገር በተቻለሽ አቅም ርቀትሽን ከነሱ መጠበቅ
ነው እንጂ እንደማትወጃቸው ለእሱ መናገር የለብሽም። ይህም ልትነግሪው የማይገባ መደበቅ ያለብሽ ነገር ነው። ምን ታስባላችሁ? እስኪ ሴቶች በዚህ ዙሪያ ላይ ሀሳባችሁን ኮሜንት ጻፉልኝ። አክቹዋሊ በእያንዳንዱ ይህን አትንገሪው ባልኳችሁ ነገሮች ላይ እስካሁን 4 ጠቅሰናል፣ 1 ይቀረናል። በእነሱ ላይ ሀሳባችሁን ጻፉልኝ። በዚህ እስማማለሁ፣ በዚህ አልስማማም፣ ይሄ ደርሶብኛል የምትሉትም ካለ ሀሳባችሁን ጻፉልኝ። ሌሎች ሰዎችም ይማሩበታል ማለት ነው። በመጨረሻ ደረጃ መናገር የሌለብሽ ብዬ ያስቀመጥኩልሽ ደግሞ የጓደኛሽን ሚስጥር ነው። ያው እኛ ሴቶች ጓደኛ ይኖረናል አይደለ? ወንዶችም ይኖራቸዋል። እና በጓደኛ መሀል መቅረት ያለበት ሚስጥር አለ። ጓደኛሽ ለአንቺ መታ የነገረችሽን የቤተሰብ ሊሆን ይችላል፣ የፍቅርም ሊሆን ይችላል፣ ብቻ ሚስጥሮች እኛ ሴቶች ብዙ አያስችለንም አይደለ? የፍቅር ግንኙነት ላይ እርግጥ ነው ብዙ ነገሮች መነጋገር ማውራት ምንም ችግር የለውም። ግን አንዳንድ ጊዜ ደግሞ የጓደኛ ሚስጥር አውጥተን በምንናገርበት ጊዜ ምን ያመጣል? አንደኛ ለእሷ ጥሩ ነገር አይደለም። ለእሷ ኮንፈርት የሚነሳት ይሆናል። ምክንያቱም ጓደኛ ብላ አንቺ የነገረችሽ ነው። ሁለተኛ ደግሞ ምንድን ነው አንዳንድ ጊዜ ሰዎች ነን እና ስህተት እንሰራለን። ጓደኛሽ ስትስት ሪሌሽንሽፕ ላይ ሊሆን ይችላል፣ ብቻ የሆነ ስራም ላይ ሊሆን ይችላል። የሳተቻቸው የጠፋቻቸው የበደለቻቸው ነገሮች መታ ብትነግርሽ እና መልሰሽ ለሱ ብትነግረው አንቺም እንደዛ ልታረጊ እንደምትችይ ያስባል። በቃ ከጓደኛሽ ጋር አብረሽ ስለምትውይ አንቺም በእሷ መንገድ እንደምትሄጂ ያስባልና መጠራጠር፣ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ሆነ፣ እሷ ጋር ውለሽ እንደዚህ ሆንሽ አይነት ነገሮችን ሊልሽ ይችላል። ስለዚህ በአንቺና በእሷ መሀል ቢቀር ባይነኝ እኔ። በቃ መነገር ያለባቸው ነገሮች አሉ፣ መቅረት ያለባቸው ነገሮች ደግሞ አሉ። ታማኝነትም ነው፣ ጓደኝነታችሁንም የሚያጠነክር ነገር ነው። በአንቺና በእሷ መሀል እንደሚቀር እርግጠኛ ስትሆን ሞር ኦፕን ሆና ግልጽ ሆና ታውራሻለች እና ጥሩም ነገር ነው። የዛሬው ቪዲዮ ይህንን ይመስል ነበር። እስኪ እናንተ ምን ታስባላችሁ? ከወደድሽው ለወንድ ልጅ መናገር የሌለብሽ ሚስጥር ብዬ 5 ነገሮችን ጠቀስ አደረኩላችሁ። እንደሚጠቅማችሁ አልጠራጠርም። እዚህ ድረስ መታችሁ ተመልክታችሁ ዋው ናፊ የዛሬው አንደኛ ነው ለእኔ ነው እያላችሁ ግን ላይ ካላደረጋችሁትም አይደል? እሺ በቃ አሁን አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው